ይበላሻል። እንዴት? ሴት ልጅ ስትሆኚ በተደጋጋሚ ከባልሽ ፍቅርን፣ ናፍቆትን፣ እንክብካቤን ትጠብቂያለሽ። ግን ያ ብቻውን ልክ አይደለም። ማን? እንዴት ነበርክ? ምን ነው ፈለግሽ? አራጣ ብደርደው ብሎ ነበር። ምን አባቱ ነው የሚልሽ? አልተረዳውም ዳኒ። ይህ ሰው እና ወደዛ ላካቸው። ከአሁን በኋላ እዚያ አይናቸው ማየት አልፈልግም። እሺ እንዳሉ እሺ። ለዳይመንድና ለአበበ ንብረታቸው ተካፍላቸው ነው አባዬ? አዎ። እውነቱን ለመናገር እዚህ ተክሼ ብቻዬን ቁጭ ያልኩት እናቴን አስታውሻት ነው። እሷ ፍቅር አልመጣችም እንዴ? አይ አልመጣችም እንዴ? ምን ነው ምን ሆነሽ ነው? አይ የለም። ታዲያ የሁሉም የሞተ ዘመድ አለሽ እንዴ? ምን ነግቶሽ ነው? ምን ነው ልጄ? አዲስ ነገር አለ እንዴ? አይ ማይ። ታዲያ ምንድን ነው? ይቅርታ ማይ። ለምኑ ነው ይቅርታው? ብርሃን ሳልወድ አልቀርም። በጣም እየተሰማኝ መጣል። ማን ነው እሱ? ምንድን ነው ብርሃን? ዴቭን አፈቀርኩት መሰለኝ። ምን አልሳንጂ? እንደነገርኩሽ ነው ማይ። ነገሮች ካለፉ በኋላ የምንጸጸትበት ጊዜ። አሁን ላይ የፍቅር እናት ስለ ባለቤቷ እየተጸጸተች ትገኛለች። ያን ጊዜ ተረጋግቼ ቢሆን ኖሮ እንደ ሰው ቆም ብዬ አስቤ ቢሆን ኖሮ ይሄ ሁሉ ነገር ባልተፈጠረ ነበረ። እኔ በመቸኮልና እንዲሁም ደግሞ ባለመረጋጋቴ የፍቅርን አባት ልጣላ ወይም ደግሞ ልለያየው ችያለሁ በማለት እንግዲህ ለአደይ ምክር እየለገሰቻት ትገኛለች። በአደይና በዴቭ ግንኙነት ደስ የተሰኘችው የፍቅር እናት አሁን ላይ ቤቱን ለሰርጋችሁ መቀያየር አለብኝ እያለች እንግዲህ ሶፋ እስከ መቀየር ደርሳለች። ባርኮት ማለትም የትዬ ልጅ እንግዲህ አደይን ያፈቅራት ነበር። ነገር ግን ከዴቭ ጋር አልከራከርም፣ እንዳትጎዳት በስርዓት ያዛት በማለት እንግዲህ ለዴቭ አስረክቡ ነበር ሄደው። ባርኮት መሄዱ እንግዲህ አደይ ከአንድ ሰው እንድትወሰን አድርጓታል። ከኪንጎ ጋር ያን ያክል ፍቅር ባይዛትም ነገር ግን ከዴቭ ጋር ያላት ግንኙነት ቀን በቀን እየዳበረ ሄዶ ዛሬ እንግዲህ ሊጋቡ እያሰቡ ይገኛሉ። የአደይም አባት እንግዲህ በሽምግልናው ላይ ፈቃደኛ ሆነዋል እንደምታገባ። እንዲሁም ደግሞ ያው ዳይመንድ ባለው ነገር ሞቅ ሞቅ አድርጎ ስለነገራቸው አሁን ላይ የአደይ አባት እጅግ በጣም ደስተኛ ናቸው። ደስታቸውን ደግሞ ባለቤታቸው ወይንም ደግሞ ፍቅርና አደይ እናት ጋር በመሄድ ነበር የነገሯቸው። ልጃችን እኮ ልታገባ ነው በማለት ማለት ነው። እንግዲህ ዳግም በሽማግሌ ሲላክ እጅግ ደስተኛ እንደሚሆኑ እንግዲህ አንጠራጠርም። ቤዛ ወንድሟን አርፈ ተቀመጥ፣ ፍቅር አደገኛ ልጅ ናት፣ ስለዚህ ከሷ መራቅ አለብህ፣ ጭራሽ እንዳትቀርባት፣ እንደዚህ የምትደፈር ልጅ አይደለችም በማለት ለወንድሟ ብትነግረውም ነገር ግን ወንድሟ እኔ አፍቅሬያታለሁ፣ ከሷ መለየት አልፈልግም እያለ ይገኛል። ይባስ ብሎ እንግዲህ ቤት ድረስ ሄዶ ነበረ። ፍቅር ግን የአእምሮ በሽተኛ ነው በማለት ጎትታ ወደ ውጭ አውጥታው ነበር። አሁን ቤቷን ስላወቀ ሊፋታት አይችልም። ምክንያቱም እንግዲህ እሱ ፍቅር ይዞታል። በየቀኑ እንግዲህ ሊመጣ ሊሄድም ይችላል ማለት ነው። ለምንድነው ለእናትሽ እንደዛ ያልሻት በማለትም እንግዲህ ጠይቋት ነበረ። አዎ ቤት ድረስ እንዴት አታፍርም? እንደ ቤት ድረስ የምትመጣው እንዴት ተከትለ ትመጣለህ? በማለት ነበር እንግዲህ ፍቅርም እየተቆጣችው። ቆይ ከኔ ምንድነው የምትፈልገው? በማለት ፍቅር ጠይቀው ነበረ። አንቺ ነው ፈልገው እኔን ምን ብትለው ላገባሽ ፈልጋለሁ በማለት እንግዲህ አፍ አውጥቶ ለፍቅር ነግሯታል። ፍቅርም ምን በማለት ነበረ የደነገጠችው። አዎ እየተቆጣች ራሱ የምታምር ሴት እንዳንቺ አይቻል ያቅም፣ ስለዚህ በፍቅርሽ ወድቅ ያለው እያለ ነው። እትዬም እንግዲህ አደይን እየመከረቻት ትገኛለች። ሴት ልጅ ብልህ ናት፣ ስለዚህ ብልህ መሆን አለብሽ። አሁን አንቺና ዴቭ ከፍቅርም አልፋችሁ ባለ ትዳር ልትሆኑ ነው፣ ስለዚህ መጠንቀቅ አለብሽ። ብዙ ኃላፊነት አለ። ያንን ደግሞ መቻልና በትዕግስት ማለፍ፣ መመካከር፣ መነጋገር አለባችሁ። የሚያስቸግርሽ ነገር ካለ ደግሞ ለእኔ ትነግርኛለሽ በማለት እንግዲህ አደይን ተመክራታለች። አደይም ግን ይቅርታና ለምንድን ነው ከፍቅር አባት ጋር የተለያያችሁት በማለት ጠይቃ ነበረ። ነገር ግን የፍቅር እናት በዛ በመለያየቷ እጅግ እንደጸጸታት ነው የሚያሳየው። ምክንያቱም እንግዲህ ያው ችኩል እንሆናለን፣ አንዳንድ ጊዜ ንደታችንን መቆጣጠር አንችልም። አፋችን ላይ የመጣውን ነገር እንናገርና ወደ ውሳኔ እንገባለን። የፍቅርም እናት እንግዲህ ያን ጊዜ ቆም ያስተውዬ ቢሆን ይሄ ነገር አይፈጠርም ነበረ፣ ስለኛ ሌላ ጊዜ አወራሻለሁ፣ አሁን ግን አንቺ መጠንከር አለብሽ በማለት እንግዲህ መክራታለች።
የቤዛም ወንድም እንግዲህ ቤዛን የባርኪ እህት ምን አይነት ልጅ ናት በማለት ስለ ፍቅር ሊያጣራ ሞክሮ ነበረ። ነገር ግን ቤዛ እሷ በጣም ኃይለኛ ልጅ ናት እንዳታስበው፣ ምን አስበ ነው ለምንድን የጠየቀኝ በማለትም እንግዲህ ጠይቀው ነበረ። ምን ሴት ስለሆንሽ ስለ ሴት አታወሪም ማለት ነው በማለት ነበር የመለሰላት። አሁን ላይ ቤዛ ምንም ብትነግረው አይሰማም፣ ምክንያቱም ቀንታ ነው ወይም ደግሞ እንደዛ ነገር ብሎ ስለሚያስብ አሁን ላይ አራት አፍጠሽ አትይኝ እኔ ምንም አላሰብኩም በማለት ነው መለሰላት። ቤዛ ግን ወሬና እንዲሁም ደግሞ ነገሮች ስለማያመልጧት አሁን ተሯሩጣ እንደምትደርስበት አንጠራጠርም። ሌላው ደግሞ ብርሃን ናት። ብርሃን እንግዲህ እያለቀሰች ትገኛለች። መውደድ እንዴት ነው የሚያደርገው፣ ፍቅር ግን ሲይዝ እንዴት ያደርጋል በማለትም እንግዲህ እናቷን ጠይቃ ነበረ። እናቷም ምን ነው ልጄ ምን ገጥሞሽ ነው ማን ወድሽ ነው ማለትም ጠይቃት ነበረ። እሷም እያለቀሰች እንግዲህ ዴቭን ሳልወደው አልቀርም በማለት ትመልስላታለች። ምን አንቺ ባለጌ በማለት ነበር እንግዲህ በጥፊ ያሏት የአደይ እናት ማለት ነው። ማለትም ብርሃንም እንግዲህ ምን ልታስብ ትችላለች? ማለትም እንዴት አድርጋ ዴቭን ልታስወጣው ትችላለች? ምናልባትም የእህቷ ፍቅረኛ እንደሆነ ስታስብ ደንግጣ እንደምትተው አንጠራጠርም። ፍቅርን እያናደዳትና እያበሳጫትም ቢሆን ዛሬ ላይ ግን እነ አደይ እንዲሁም ደግሞ ሄለን እና አበበ ነኪንጎ በቃ ሁሉም አንድ ላይ ሆነዋል። ከገጠር የሚመጡት ሁሉ እንደዚህ ሰብሰብ ብለው ሲጫወቱ ፍቅር ግን ደግሞ እናንተና ማናችሁ እያለች ትገኛለች። ብርሃንም እንግዲህ ወደ ማሳ ወጣ እንዳለች ጫኔ ይመጣል። ጫኔም እንግዲህ እጇን ይዞ እያወራት በነበረበት ሰዓት የአደይ አባት ማለትም የብርሃን አባቷ ይመጣል። ምን ልታደርጋ ነው እጇን ያስካት በማለት ነበር እንግዲህ እያስፈራሩላት። አንዳንድ ጊዜ እንደዚህ አይነት ነገሮች ላይ ሆነን የሆነ የኛ የምንለው ሰው ሲመጣልን እጅግ በጣም ነው ደስ የሚለው። እንግዲህ ብርሃንም ፊቷ ላይ የታየው ፈገግታ ያ ነበረ። የአደይም አባት እንግዲህ ወደ መልካምነት እየዞረ ይገኛል። የአበበንና እንዲሁም ደግሞ የዳይመንድን ገንዘብ መሬቱን ተሸጦ ማካፈልና ወደዛ እንዲሄዱልኝ እፈልጋለሁ በማለት ለጫኔ ሲነግር ሰምታ እንግዲህ ብርሃን ጠይቀው ነበረ። ልትሰጣቸው ነው ሀብታቸውን በማለት ነበረ የመለሰችው። አዎ እኔ ሰው ገንዘብ አልፈልግም፣ ወደዛ ሰጥቼ በገላገል ይሻለኛል በማለት ይነግራታል። ዋው አባቴ እውነት በጣም ጥሩ ስራ ነው እየሰራኸው በማለት እንግዲህ ብርሃን አባቷን አመስግነዋለች። ዴቭም ወደ ዳይመንድ ጋር ሲሄድ አለልኝን አግኝቶት ነበረ። አለልኝ ሰላም ቢለውም እዚህ ደግሞ ምን ልትሰራ መጣ? ሚስታችን ሁሉ እያስቆበለላችሁ ወሰዳችኋቸው፣ አሁን ደግሞ አደይ ሰልችታ ሌላ ልትወስድ መጣኸው በማለት እንግዲህ ይናገረዋል። ዴቭም አንተ በዚህ እድሜ አግብተህ ልጆች መውለጃ እንጂ ሴት የምታባረርበት አይደለም፣ እንደፈለግ ማሰብ ትችላለህ በማለት እንግዲህ ከአጠገቡ ጥሎት ሄዷል። ሌላዎቹ ደግሞ ለሊና ባቡሬ ናቸው። ለሊ እንግዲህ ዛሬ ላይ ብቸኝነት ተሰምቷት እናቴ ብትኖርልኝ በማለት መንገድ ላይ ቁጭ ብላ እየተከሰች ባለበት ሰዓት ነበር ባቡሬ የመጣው። ምን እያደረግሽ ነው እዚህ? በቃ ያለፈ ህይወቱን ተይው አልኩሽ እኮ ለምን ህይወችን ወደፊት አትቀጥም እያላት ይገኛል። አይ እኔ እዚህ እንኳ የመጣሁት እናቴ ናፍቃኝ ነው፣ እናቴ ትዝብ ላይ ነው በማለት ትመልስለታለች። አይዞሽ በቃ በማለት እንግዲህ ሊያጠነክራት ፈልጓል። አሁን ላይ ምን አለበት ፍቅሬን ብትረዳኝ ያለም እንግዲህ ይመስላል። እጅግ በጣም አፍቅሯታል። ነገር ግን አፈቀርኩሽ ብሎ መናገር ድፍረቱን አጥቷል። በተለያዩ ነገሮች ቢያሳያትም እሷ ግን ሊገባት አልቻለም። ምክንያቱም ደግሞ ከሱ አፍ እስከሚወጣ ድረስ እየጠበቀች ትገኛለች። ለሊም ሳልወደው አልቀርም በማለት እንግዲህ ለአደይ ማማከሯን ሁላችንም የምናውቀው ነው። ዛሬ ላይ ግን አነጋገር ሁለቱም ይፍሩ እንጂ ሁለቱም ግን ፍቅር እንዳለባቸው ያሳያል። ለሊም እንግዲህ ስለ ፍቅረኛ ሲያወራት ጓደኛ አለችኝ እንደዚህ ነው ምናምን ሲላት እጅግ በጣም ነው የምትናደደው። ለምን ተናደድሽ ቢላትም ቀንተሽ ነው ወይ በማለትም ጠይቋት ነበር። ባቡሬ ለምን እቀናለሁ ሰው በራሱ ይቀና እንዴ በማለት ነበረ የመለሰችለት። እንዲህም ስትለው እጅግ በጣም ነበረ የሳቀው። ምክንያቱም አወቀችብኝ እንዴ በማለት ማለት ነው። እንዲሁም ደግሞ በራሷ አትቀናም፣ ምክንያቱም የራሷ ህይወትና የራሷ ታሪክ ስለሚወራ ማለት ነው። ለዛሬ እንግዲህ ይዤላችሁ የመጣሁት ይህን ይመስል ነበረ። በቀጣይ ደግሞ እስከምንገናኝ ቸር ቆዩ ያልኩኝ እዚሁ ሰናበታችኋለሁ። ሰላም ለሀገራችን፣ ሰላም ለህዝባችን።